ሰላም 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 እንዴት ናችሁ? የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበል። እንደተለመደው ዛሬም በሌላ ቪዲዮ ተገናኝተናል። እንግዲህ ቤተሰቦቼ ቻናሌ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ዛሬም እንደተለመደው አሪፍ ነገር እናወራለን ማለት ነው። ጥሩ የሚያስተምሩሽ ነገሮችን አብረን የምናወራ ይሆናል ማለት ነው። እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከዛም በኋላ እኔም ሐሳባችሁን ወደ እናንተ አደርሳለሁ ማለት ነውና ኮሜንታችሁን እያየው ነው። ለምሳሌ ሃይሚና ብሩኬ ሲጣሉ ነው ቪዲዮ የሰራው ምናምን ብለ ያለ ሰው አለና በነገራችን ላይ ሃይሚና ብሩኬ እንዲጣሉ አልፈልግም እኔ እውነት ለመናገር ማለት ነው። ምክንያቱም ምርጥ ካፕሎች ናቸውና አስተማሪ ካፕሎች ናቸው ብዬ ብዙ ጊዜ ቪዲዮ ሰርቻለሁ። ምናልባት ያለፉትን ቪዲዮ ካያችሁ ማለት ነውና እንዲጣሉ አልፈልግም። ብዙ ሰው ይማርባቸዋል ብዬ ስለማስብ ማለት ነው። ምናልባት አሁን የተፈጠረው ነገር እኔ ተጣልተው ነው ብዬ አላስብም። በመሀል የጠፋሁት ያው ቢዚ ስለነበርኩ ነው። በአንዳንድ ነገሮች ቢዚ ስለሆንኩ ነው። በጣም ይቅርታ፣ ለዛ ነው የጠፋሁት። ሆኖም ግን ያሁን የተፈጠረው እኔ ፕራንክ ነው ብዬ ነው የማስበው። ምክንያቱም ይሄ ነገር የተቀነባበረ ነው ብዬ እንዳስብ የሚያደርገኝ ነገር አለ። ግን ዋና ሐሳቡ ምንድነው? በጣም አስተማሪ የሆነ ሐሳብ ስላለው ነውና እነሱ የሰሩት ወይ ብሩኬና ልጁ ይተዋወቃሉ ወይ ሃይሚና ልጁ ይተዋወቃሉ ብዬ አስባለሁ። ምናልባት እኔ ብሩኬን ፕራንክ እያደረጉት ይመስለኛል። ልጅቷ ሃይሚ ከልጁ ጋር አንድ ላይ ሆነው የብሩኬን ስሜት ለማወቅ ፕራንክ እያደረጉት እንደሆነ ነው የሚሰማኝ እንጂ በእርግጠኝነት ሃይሚና እዛ ልጅ መካከል የሆነ የፍቅር ግንኙነት አለ ብዬ አላስብም። ምክንያቱም ቢኖር ኖሮ እሷም በዚህ ልክ አትሄድም ነበረ ማለት ነው። ቀለበትን የሚያክል ነገር ኦፍኮርስ አንዳንድ ጊዜ ሊፈጠር ይችላል እኮ አንዳንድ ጊዜ ሳናስበው፣ ለምሳሌ ጥሩ የፍቅር ግንኙነት ውስጥ ያለን ይመስልንና ብዙ እርምጃዎችን እንራመድና ከዛ የሆነ ጊዜ ላይ የሆነ ነገር ይፈጠራል እና ያ ነገር ብሬክ ይሆናል ማለት ነው እና የፍቅር ግንኙነቱ ይፈርሳል ማለት ነው። እንደዚህ ያሉ ነገሮች በጣም አስቸጋሪ ናቸውና ጥንቃቄ ይፈልጋሉ ማለት ነው። ማለት በህይወታችን ውስጥ የሚያጋጥሙ ነገሮች የፍቅር አጋራችን ማወቅ ያለበትን ነገር ማወቅ አለበት ማለት ነው እና ምክንያቱም ኋላ ያሉ ነገሮች ወደፊት እየመጡ የሚፈጥሩ ችግሮች አሉና ዛሬ ብሩኬ ምን እያላት ነውና ሃይሚን ምን እያስገድዳት ነው? የሆነ ነገር ካልነገርሽኝ ሞች ይገኛለሁ እያለ ነውና እስቲ ቪዲዮን እንየውና ተመልሰን እንነጋገርበት። ቀለበት አስረሻል አላሰርሽ? አስራለሁ። አስረሻል አይደል? ግን አርጊው አላውቅም። አስረሻል ቀለበት ማሰርና አድርጊው አላውቅም ምን አገናኘው? አስረሻል? ኦፍ ኮርስ አስረሻል። አስሬያለሁ ብላለች። ስለዚህ እሱ ነው አሁን እኮ ለብሩኬ መናገር የነበረባት። እንደዚህ ያሉ ነገሮች ነበሩ ከዚህ ፊት የመጀመሪያ እንደዚህ ያለ ህይወት ነበረ ወይም ደግሞ በአጋጣሚ እንደዚህ ያለ ነገር ተፈጥሯል። ስለዚህ ምናልባት እንደ አዲስ ይሄ ነገር ቢመጣ አንደርስታንድ ልታደርገኝ ይገባል፣ ችግሮች እንዳይፈጠሩ ማለት ነው። ቅድመ ጥንቃቄ ማድረግ ማለት ነው። ያንን ነገር ባለምና ብሩኬ ዛሬ ምንም አይመስለውም ነበረ ያ ነገር ቢነገረውና እንደዚህ ያሉ ነገሮች ለብሩኬም ልነግረው የምፈልገው ነገር አለ። ለፋሲልም ልክ እንደዛው ማለት ነው። ማለት ብዙ ጊዜ ነግሬዋለሁ ለፋሲል፣ ነገር ግን ሊረዳኝ አልቻለም። አውቃለሁ አጥፍቻለሁ ማለት ማድረግ የሌለብኝን መቀበል የሌለብኝን ነገር ትልቅ ነገር ተቀብያለሁ። ቀለበትን የሚያክል ነገር ቀላል እንዳልሆነ አውቃለሁኝ። ያው እሱ እንደነገራችሁ ከነገርኩት ራሱ 3 4 ወር 5 ወር ሆኖታል። አዎ ለልጁ መናገርሽ ትክክል ነው። ቀለበትም ደግሞ ትልቅ ነገር እንደሆነ ትንሽ ነገር እንዳልሆነ ቀላል ነገር እንዳልሆነ አውቃለች ማለት ነው። ይህን ከባዱን ነገር ነው ብሩኬ ማወቅ የነበረበት ነው። ለልጁ አልፈልገም ልትለው ትችላለች። በቃ አይደለም በቀለበት አይደለም የተጋባ ሰውም ይፋታል። ኢዝ ኖርማል። በቃ ግን አዲስ ሪሌሽን ስትጀምሩ ስለናንተ ማወቅ አለበት ያ ሰው። አይ የናንተ ባክግራውንድ ሰምቶ አልፈልግም ብሎ ከሄደ ቢሄድ ይሻላል። በጣም በሞቀ ፍቅር ውስጥ መጥቶ ድብልቅቁ ከሚወጣ ቀድሞውኑ በጣም ቆይቷል። በቴክስትም በምንም አውርቼዋለሁ። ስልክ ይደውላል አላነሳለትም ምናምን። በስተመጨረሻ እንግዲህ እሱ መጥቶ እውነታውን ተናግሯል አደባባይ ላይ ወጥቶ እና በጣም ደብሮኛል እውነት ለመናገር። አዎ ይደብራል። እንደዚህ ያሉ ነገር በቃ ደስ የሚል ህይወት ውስጥ መጥቶ የሆነ ነገሮች ርጭት ተደርገው
ያሙድ ብልሽሽቱ ሲወጣ በጣም ነው የሚያስጠላው። አንዳንዴ ሰው ፊት ራሱ ለመቆም ያሸማቅቃል። ለካ ውሸት ሲኖርባችሁ የደበቃችሁት ነገር ሲኖር ብሩኬን ደግሞ በዚህ ምክንያት ማጣት ስለማልፈልግ በደንብ ላስረዳው ስለምፈልግ ነው ዛሬ ወደ እናንተ ካሜራ ይዤ የመጣሁት ማለት ነው። ጎበዝ፣ አንደኛ ችግራችንን ማመን፣ ስህተታችንን ማመን፣ ሁለተኛ ስህተታችንን ለማስተካከል ጥረት ማድረግ ትክክለኛና ትክክለኛ ውሳኔ ነው። የምናደርግበት መንገድ ደግሞ በትክክለኛው መንገድ ሲሆን በጣም አሪፍ ይሆናል ማለት ነው። ዛሬ መጣሁት ቀለበቱን ልመልስለት ነው። ከተቀበለ ይቀበለኛል፣ ካልተቀበለኝ ደግሞ ፊቱ ላይ ወርውሬለት እሄዳለሁ። ምክንያቱም በዚህ ምክንያት ብሩኬ ራሱ እኔ እንዲናደድብኝ ወይም እንዲቀየመኝ ስለማልፈልግ። እኔ ያልገባኝ ነገር ቀለበት ማለት እንደው ማለት ቀለበቷ ሪንጓ ብቻ ነች እንዴ? እሱ አይደለም እንጂ ሀሳቡ እኮ ነው። ሃይሚ ሀሳብ አይወረወርም አይደለ? ቀለበት ሊወረወር ይችላል፣ ሀሳብ ግን አይወረወርም፣ ድርጊት አይወረወርም። እና ያ ነው ምክንያቱም ቡሩኬ እኮ ለምን ያንን ሪንግ ወንትኑ ማለት በቃ ቀለበቱን ለምን ተቀበልሽ አይደለም፣ ወደሽ አምነሽ የገባሽበት ነው። ለምን አምነሽ ገባሽበት አይደለም፣ ለምን አልነገርሽኝም አይደለም? እሱን ነው እየሰማሁ ያለሁት። ስለዚህ ዛሬ በጣም ደብሮታል። በጣም እንግዲህ አልተገናኙም። እሺ ምን ልበልሽ? ትናንትና ወዲያ እኮ አብረን ነበረን አይደል? በቀን ውስጥ መለያየት የማይችሉ ሰዎች፣ ለሰከንዳት ለሰዓታት ተራርቀው የሚነፋፈቁ ሰዎች አልናፈኩም ስትለው ከትላንት ወዲያ አልተገናኘንም ወይ? ትላንትና በቴክስት አውርተናል። የምትወዱት ሰው እንደዚህ ነው የሚናፍቃችሁ? እዛ ልጅ አይደለሽም ማለት ብሩኬ ማለት በደንብ ላስረዳ ፈልጋለሁ። እሱ እንዳሰበው አይደለም። እሺ ነገር ምን ነው ፋሲል እንዳሰበው አይደለም። በቃ እኔ ጋር ያለው ፈልገው አንድ ነገር ነው። ቀለበት አስረሻል አላስርሽ? አስራለሁ። አስረሻል አይደል? ግን አድርጌው አላውቅም። አስረሻል ቀለበት ብዙ ጊዜ ያገኘዋለሁ መንገድ ላይ ግን እንዴት ልጁን ደግሞ ብሩኬ ያውቀዋለሁ አለ። ይሄ ጥያቄ የሆነብን ነገር እሱ ነው። ምክንያቱም ሃይሚ አሁን ከቡርኪ ጋር ከሆነች በኋላ ነው ቀለበት የታሰረላት ወይስ እኛ ራሱ ከእንግዲህ ከ4 ወር በላይ ነው አይደለም እናውቃቸው አንድ ላይ መቼ ነው? ምን አገናኝቶሽ እንዴት እንደነበረ ላስረዳ። እሱን ዛሬ ጠራሁክ ለዛ ነው። እሺ መጀመሪያ እኔና እሱ ኖርማል ነበር ያወራ ነው። ከዛ ልጁ ደግሞ በቃ እኔ እንጃ ሰው ፊት ነው እንደዛ ያደረገው። አትቶ መሄድ በጣም ሼም ያዘኝ። ሰው ፊት ምን ማለት ነው? አንድ ሰው ፊት ቀለበት ተንበርክኮ ቢያደርግላችሁ እህቶቼ ትቀበላላችሁ? ምን ማለት ነው? ይሄ እኮ ህይወት ነው፣ ጨዋታ አይደለም። ላለማሳፈር ላለማሸማቀቅ የሚባሉ ነገሮች አይሰሩም እዚህ ጋር። ይሄ ህይወት ነው እንዴ። ሃይሚ ምን ሆና ነው ቀለበት ተንበርክኮ ያደረገኝ? እና ለምን አንድ ጊዜ እንዲህ ህዝብ አይሰበሰብም ማለት ጓደኞቹ ፊት ማሸማቀቅ ደበረኝ በጣም። ምን ማለት ነው? ለጓደኞቹ የተናገረው ከሱ ጋር የነበረች ነገር ነበር ማለት ነው እኮ። ከዛ በፊት እናወራ ነበር፣ ቴክስትም ኮልም እናወራ ነበረ። እኔ ግን ቴክስትና ኮል እያወራ ሰው ቀለበት ያስራል ብላችሁ ታስባላችሁ? መጀመሪያ እኮ በአካል አብሮ መታወቅ መቻል አለበት አይደለ? አብሮ የተወሰነ ጊዜ ማሳለፍ አለበት ስላችሁ በቃ ቢያንስ በአካል ተገናኝቶ ሻይ ቡና ምናምን ብሎ የሆነ በደንብ መታወቅ መቻል አለበት ብዬ አስባለሁ። ኦኬ ከየቱ ነው አይደል? ሄሚ እኮ ነው ቀለበት ቀልድ አይደለም ከሆነ ቀልድ ነው በይ። ቀልድ አይደለም። ቀልድ ካልሆነ ለምን እሱን ደግሞ ከዛ በኋላ ነግሬዋለሁ። ሄሚ ህይወትን ለማበላሽ አሁን ላለማሸማቀቅ ምናምን የሚባል ነገር እንደዚህ አይነት ውሳኔ እኔም አልሰማም። ይሄ ላለማሸማቀቅ የሚባለው ነገር አይሄድም አብሮ ማለት ነው። ምክንያቱም እንዴ አንድ ሰው ላለማሸማቀቅ ቀለበት ሲያስር አይ በቃ እሺ ምናምን ብሎ ኧረ ይሄ እኮ ምግብ አይደለም እንዴ። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ እንደዚህ አይነት ነገሮች መጀመሪያ ነበር ማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። እኔ ሌላ ምን ይሄ ነው እንግዲህ አሁን እኔ የምላችሁ ማለት ነው። የሆነ ትንሽ ነገር ከደበቃችሁ በህይወታችሁ ውስጥ የሆነ ነገርና የእናንተ አንድ ነገር ሲወጣ አጠገባችሁ ያለ ሰው ለእናንተ ያለው እምነት ይቀንሳል፣ ዜሮ ነው የሚሆነው። ስለዚህ ብዙ ነገር እንደተደበቀ ነው የሚያስበው። እናንተ ምንም ነገር ባትደብቁ እንኳን የሆነ ብዙ ነገር እንደተደበቀ ብዙ የማያውቀው ነገር እንዳለ እንደዛ ስለሚያስብ ሁሌ ጊዜ እናንተ ላይ እምነት ያጣል። አያችሁ።
ስለዚህ እንደዚህ መሆን የለም። የደበቅኩ ነገር እንደዚህ አይነት የሚያል ነገር ይሄ ነበር የደበቅኩ የሚያል ነገር ሀይሚ ሲጀመር ደግሞ ምንም አላውቀው ነገር አለ ሁሉ ጊዜ አይደለም። ተረጋጋ። ሲጀመር የደበቅኩ ደግሞ እኔ ጋር ምንም ትርጉም ስለሌለው ነው ያ ነገር። ትርጉም ላይኖረው ይችላል አንቺ ጋር። ቡሩኬን ዛሬ ግን አያበሳጨውም ነበር። እኔ ላይ ያለመረስ ወንድ ነኝ አይደል? ነግሬዋለሁ። እኔ ወንድ ነኝ የፈለገ አስረጅ ወንድ ነኝ አይደል? አንተን መጉዳት ስለማልፈልግ ነው ሲጀመር አንድም ከሱ ጋር መሆን ማልፈልገው። ቡሩኬ ለሱ መከራከር አሁን ልጁን ይቅርታ ጠይቀዋለሽ። ፈለግሽም አልፈለግሽም ይቅርታ መጠይቀው ራሱ ፈልጎ ላደረገው ነገር እኔ ለምን ይቅርታ ጠይቃለሁኝ? ቡሩኬ ልክ ነው። ልጁን ይቅርታ ጠይቀዋለሽ ማለት ያው አንድ ላይ ሆኑ ማለት ነው አይደለ? ይቅርታ መጠየቅ ካለብኝ አንተን ነው። ተረጋግተህ እኔ ለምን አትጠይቂኝ? አልፈልግም። ነገር አታስፈልጊም። ደግሞ የማልፈልገውን ነገር ማድረግ አልፈልግም። መጀመሪያ ትናገሪ። መጀመሪያ ተንበርክከሽ አስረሽ ተንበርክኮልሽ እንዲህ ሲያሰረሽ ብለሽ በቴክስት ይቅርታ እኔ ላንተ መሆን አልችልም፣ ቀለበቱን የተቀበልኩ ጓደኞች ፊት ላሳፍር ስለማልፈልግ ነው ብዬ ከበቂ በላይ ተናግሬያለሁ። ከዚህ በላይ እኔ አልሞትለትም። እሺ በቴክስት አልፈልግህም፣ እንደዚህ ለአንተ ብዬ ነው፣ እንዳታዘን እንዳትሸማቀቅ ብዬ ነው ቀለበት የተቀበልኩ። ተጫዋች ነሽ ማለት ነው። ምንም ተጫዋች ነሽ አይደለም። እንደዛ አይነት ነገር ላይ ለምን ነገር ይቅርታ ጠይቃለሁ። እንኳን አጥፍቼ ሳላጠፋ ይቅርታ የምጠይቅ ሰው ነኝ። ለዚህ ግን መቼም ይቅርታ አልጠይቀውም። ለምን ጀመርሽ መጀመሪያ እንደዚህ አይነት ነገር? በቃ ምንድነው ስህተት ነበር አልኩ። በቃ ምንድነው ስህተት ነበር? ሕፃን ነሽ እንደ አንቺ ከልጁ ጋር ሰላም ብትሆኚ ይሻልሻል። ምን ለማለት ነው ቡሩኬ? ከልጁ ጋር አብራችሁ ብትሆኑ ሰላም ብትሆኑ ይሻልሻል ማለት ምን ማለት ነው? ካሁን በኋላ እና አንቺ ነገር አበቃ ለማለት ፈልገው ነው? ሰላም ሆኖ እንዴ? ግዴታሽ ነው ማለት ግዴታሽ ነው። ቀለበት ስላሰረልኝ አብረን ነው ግዴታሽ ነው። ሰላም ነው እሱ የራሳችሁን የምትፈቱት ነገር ነው። እኔ እናንተ መሀል አልገባም። እናንተ መሀል አልገባም። አንቺ ብትሆኚስ እንደዛ ያደረግሽው? አዎ ይከብዳል። በራስማ ሲሆን ሁሉም ነገር ይከብዳል። በሌላ ሰው ላይ ሲሆን ነው እንጂ የሚቀለው። አስሮልሽ እንፋታ ምናምን ምንድን ነው የሚሰማሽ? ይሄ ቃቃ ጨዋታ አይደለም አይደል? በቃ እሺ፣ አንዴ ተረጋጋ። በቃ እስኪመጣ እንጠብቀውና ማድረግ ያለብኝን አደርጋለሁ። አያገባኝም ማለት እሱም አልመጣም ማለት ነው። ቡሩኬም አያገባኝም በእናንተ መሀል አልገባም ብሏል። ምን ለማለት ፈልገው ነው? አንድ ላይ ሁኑ እያላቸው ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው